በጉዞ ሁለት ተግባራትን ማከናወን የሚያስችል ፕላትፎርም ሰርቻለሁ። እስማኤል ኢብራሂም እባላለሁ። የ12ኛ ክፍል ናቹራል ሳይንስ ተማሪ ሲሆን በኢንሳ ዊኬንድ ታለንት ፈርስት ባች ተማሪ ነኝ። በዚህ ስልጠና ውስጥ የ4 ወር ስልጠና ነበረ። ከዛ በፊት ሞር የቴክ ባክግራውንድ ምናምን ነበረኝ፣ ግን ኦልሞስት እዚህ ከገባ በኋላ ፍሮም ስክራች በሚባል ደረጃ ኦር ምንም ከዜሮ በሚባል ደረጃ አዳዲስ ነገሮችን እንድጨብጥ አድርጎኛል ማለት ነው። በዚህ 4 ወር ስልጠና ውስጥ ከዛ ፍሮም ቤዚክስ ከሚባለው ኢንተርሚዲየት እስከ አድቫንስድ ያሉ ኦል ኮንሰፕቶችን ከቨር ማድረግ ችለናል ማለት ነው። የራሴን እግረ መንገድ የሚባል ፕላትፎርም ሰርቻለሁ። ይህ ፕላትፎርም ምንድነው ፕሮቫይድ የሚያደርገው? ለምሳሌ አንድ ድራይቨር ወይም ደግሞ አንድ አሽከርካሪ ተሽከርካሪ ባለቤት የሆነ ሰው ከሜክሲኮ ወደ ቦሌ በራሱ ጉዳይ እየሄደ ባለበት ሰዓት ላይ ተጨማሪ ጉዞዎችን ማድረግ ይችላል። ማለትም ተጨማሪ ሰዎችን አብሮት እንዲሄዱ ጆይን እንዲያደርጉት ሪኩዌስት መላክ ይችላል። ሶ በዛ መንገድ ላይ ደግሞ አብሮ መሄድ የሚፈልጉ ሰዎች አክሴፕት አድርገው ያንን ጉዞ ተቀላቅለው መሄድ ይችላሉ ማለት ነው። እናም በዚህ ጉዞ ሂደት ውስጥ ራይድ ሼሪንግ ግንም አካተንበታል። ይህ ማለት ምንድነው? በዛ መንገድ ላይ ያለ ሌላ ተጨማሪ ሰው በዛ መንገድ ላይ አብሮ መሄድ ይችላል ሀሳቡ እና ይህ በመሆኑ ምንድነው ፈጣን ዴሊቨሪ ይሆናል። ማለትም እግረ መንገዱን እየሄደ ስለሆነ እንደገና ደግሞ ሰዎች በጋራ የሚመጣውን ፕራይስ ሼር በማድረጉ ሞር ኮስቱን ይቀንሳል እና ያ ችግሩን ይፈታል ብዬ የማስበው ፓርት ነው ማለት ነው። እግረ መንገድ እንግዲህ የዴሊቨሪ ፕላትፎርም ጭምር ነው። ኢዝ ኖት ኦንሊ ራይድ ማለት ነው። ሶ የራይዱ ፓርት ይሄንን ነው። ዴሊቨሪ የሚያደርጉ ሰዎች ለምሳሌ በወኪንግ ከስተመር ወኪንግ ካሪየሮች ሊኖሩ ይችላሉ። በባይስክል፣ በሞተር እንደገና ደግሞ በመኪና ዴሊቨሪ እንዲያደርጉ ማድረግ ይቻላል ማለት ነው። ልክ ከወኪንግ ስንጀምር ወኪንጎቹ ምን አይነት ሰርቪስ ነው ፕሮቫይድ የሚያደርጉት? ከሚነሱበት ቦታ ለምሳሌ አንድ ኖርማል በፋይዳ ያለው ሰው ወደዚህ ፕላትፎርም ይመዘገብና ከዛ በኋላ የሱ አይደንቲቲ ቬሪፋይ ከተደረገ በኋላ ያንን ጉዞዎችን ፖስት አድርጎ መንቀሳቀስ እንዲችል ይፈቀድለታል ማለት ነው። በሚፈቀድለት ጊዜ ለምሳሌ ይሄ ወኪንግ ካሪየር ወይም ደግሞ ዴሊቨሪ የሚያደርሰው ኤክስፐርት የሚያደርገው ኖርማል እግረ መንገደኛ ሰው ከቤቱ ለምሳሌ ከሜክሲኮ ከሆነ ወደ መገናኛ እየመጣ ባለበት ወይ ላይ ለሱ ተመሳሳይ የሆነ መንገድ እቃቸውን ማድረስ ለሚፈልጉ ሰዎች እሱ ተቀብሎ አምጥቶ ማድረስ ይችላል ማለት ነው። ሶ በዛ ሂደት ውስጥ ኮስቱን ሚኒማይዝ ያደርጋል። እንደገና ደግሞ ሞር ሴኩር በሆነ ወይ መሆኑ ደግሞ መጀመሪያ በፋይዳ ቬሪፋይ ስላደረግ ነው ለሰዎችም አስተማማኝ ይሆናል። እንደገናም ደግሞ ኮስት ኢፌክቲቭ ነው ማለት እንችላለን። ፕላትፎርሙ ከዚህ በመቀጠል እያደገ ይመጣና ምንድነው ሀሳቡ አዳዲስ ፊቸሮች ይጨመራሉ። ልክ ለምሳሌ ሰርቪስ ፕሮቫይደሮች ቡክ ስቶር ያላቸው ሊሆኑ ይችላሉ፣ ካፌ፣ ሬስቶራንቶች እንደገና ደግሞ የተለያዩ ሰርቪሶችን ፕሮቫይድ የሚያደርጉ ሰዎች የራሳቸው ፖርታል ይዘጋጅላቸውና እነሱ ጋር ያለውን እቃ የኛ ፕላትፎርም ላይ ፕሮቫይድ እንዲያደርጉ ከዛ ደግሞ እግረ መንገድ በሚያደርሱ በእግረ መንገደኞች ማለትም በወኪንግ፣ በባይስክል እንደገና ደግሞ በሞተር ሳይክል በመሳሰሉት የዴሊቨሪ አማራጮች ማድረስ እንዲቻል ያደርጋል ማለት ነው። እንደገናም ደግሞ ኤአይ አውቶሜትድ በሆነ ወይ ለምሳሌ አንድ ሰው ከቤቱ ሲነሳ ኦሬዲ እግረ መንገድ መጥራት ፈልጋለሁ ከመገናኛ ወደ ሰሚት ነው የሚሄደው ብሎ ለምሳሌ በቃሉ ሊናገር ይችላል። ያ ኤአይ አውቶሜትድ በሆነ ወይ ያንን ኦርደር ፖስት ያደርግለታል ማለት ነው እና ይሄኛው እያደገ ይመጣል ብዬ አስባለሁ። ይሄ ፕሮጀክት ሊፈታ የሚችለው ፕሮብሌም ምንድነው? ከዚህ በፊት የነበሩ የራይድ ፕላትፎርሞችም ሆነ የዴሊቨሪ ፕላትፎርሞች ምንድነው አንድ ዴሊቨር የሚያደርግ ሰው ሬጂስተር ያደረገ ወይም ደግሞ እንደ ስራ ነበር እየተሰራ የነበረው። ነገር ግን በዚህ ፕላትፎርም ላይ ሲሆን ማንኛውም ሰው ከቤቱ ወጥቶ እግረ መንገዱን ነው የሚሰራው። ማለትም እግረ መንገዱን እስከሆነ ድረስ ይሄ ሰውዬ ጀስት ሬጂስተር ብቻ ነው የሚያደርገው። ኤኒዋን ካን መስራት ይችላል። ስለዚህ ሞር ኢንተርፕረነርሺፕ ይፈጥራል ብዬ አስባለሁ። የተለያዩ የስራ እድሎች ይኖራሉ። ምክንያቱም ከዚህ በፊት የነበሩ የዴሊቨሪ ሆነ የራይድ ፕላትፎርሞች የነበሩት የዴሊቨሪ ፕላትፎርሞቹ ጋር ስንመጣ ወኪንግ ካሪየሮች ወይም ደግሞ ኖርማሊ በፋይዳ ያላቸው ሰዎች እነሱ ዴሊቨር ማድረግ አይችሉም ነበር። እሱ አንድ ፕሮብሌም ሶልቭ ያደርጋል። እንደገና ደግሞ በራይድ በኩል ደግሞ ይሄ ራይድ ሼሪንግ የሚባለው ወይም ደግሞ ከፍተኛ ፕራይስ የሚመጡ የራይድ እንትኖችን ኦልሬዲ ብሬክ ዳውን አድርገን ባሉት ተጠቃሚዎች ልክ ኮስታቸውን ሚኒማይዝ አድርገው ጉዞዎችን በተቀላጠፈ መንገድ እንዲያቀርቡ ለማድረግ ያስችላል ማለት ነው። በዚህ ፕላትፎርም ወደፊት እንግዲህ በሰፊው እያደገ ይመጣል። አሁን ላይ ኦልሞስት ወደ 80% የሚባለው አልቋል። ከዚህ በኋላ ላሉት ፕሮጀክቶች ወይም ደግሞ ይህንን ራሱን ፕሮጀክት ከፍ አድርገው መስራት የሚፈልጉ ከኔ ጋር ኮላ ማድረግ የሚፈልጉ ከሆነ በአንድ ላይ መስራት እንችላለን ማለት ነው።